4 ኪሎ ቤተ መንግስትን ያናወጠው ድንገተኛ መፈንቅለ መንግስት ታውጇል። ዋና ከተማዋ በፍንዳታ ተናውጣለች። ዳግም ያልተጠበቀ ጦርነትም ታውጇል። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ተከታታዮች እንደምን ቆያችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያ ማበይት ነጥቦችን በማስተዋወቅ እንጀምራለን። 4 ኪሎ ቤተ መንግስትን ያናወጠ ድንገተኛ መፈንቅለ መንግስት ታውጇል። በኢትዮጵያ ፖለቲካ ውስጥ ታይቶ በማይታወቅ መልኩ ባለፉት ጥቂት ጊዜያት ውስጥ የተከሰተው ድንገተኛ ክስተት የሀገሪቱን መጻኢ ዕድል ጥያቄ ምልክት ውስጥ ጥሎታል። መፈንቅለ መንግስት መታወጁን ተከትሎ በዋና ከተማዋ ከባድ የፍንዳታ ድምጽ ከተማዋን አናውጧታል። ከ4 ኪሎ ቤተ መንግስት እስከ መቀለ የደረሰው የፖለቲካ ውጥረት ሀገሪቱን ወደ አዲስ ምዕራፍ ሊወስዳት የሚችል የመሬት መንቀጥቀጥ ሆኖ ተመዝግቧል። ለትግራይ ክልል አዲስ ፕሬዝዳንት መሾሙ ሲገለጽ በአዲስ አበባ የሚገኘው የስልጣን ማማ 4 ኪሎ ዛሬ ረፋዱን በከፍተኛ ድንጋጤ ተውጧል። በመንግስት መዋቅር ውስጥ የተከሰተው ይህ መፈንቅለ መንግስት ተብሎ የተገለጸው ክስተት ከፍተኛ ባለስልጣናትንና የጸጥታ መዋቅሩን ግራ ያጋባ መሆኑ ተሰምቷል። በዝርዝር እንመለከተዋለን። በሌላ ሰበር መረጃ በአሜሪካና ኢራን መካከል ጦርነቱ ዳግም መፈንዳቱ ተዘግቧል። ኢራን ወደ ሆርሙዝ ወሽመጥ ልገባ የነበረውን የአሜሪካ የጦር መርከብን በሚሳኤል መምታቷን ከገለጸች በኋላ ቀጠናው ዳግም ወደ አስፈሪ ጦርነት እየተሸጋገረ ይገኛል ተብሏል። የመካከለኛው ምስራቅ ሰማይ ዳግም በጦርነት ባሩድ ታፍኗል። በዓለማችን እጅግ ወሳኝ በሆነው የባህር መተላለፊያ ላይ የተሰማው የሚሳኤል ድምጽ ሀያሏ አሜሪካንና እስላሚቷ ኢራንን ዳግም ወደ ቀጥተኛ ጦርነት አፋፍ ገፋፍቷቸዋል። በዝርዝር አደምጡታላችሁ። በሌላ መረጃ በኢትዮጵያ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተገልጿል። በኢትዮጵያ ያለው የኑሮ ውድነት በከፍተኛ ሁኔታ በጨመረበትና የንግዱ ማህበረሰብ የሚያደርገውን ያልተገባ የዋጋ ጭማሪ የሚቆጣጠር የመንግስት አካል በጠፋበት ወቅት የነዳጅ ዋጋ በከፍተኛ ሁኔታ ጭማሪ መደረጉ ተገልጿል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ተቆዩ ዘንድ ግብዣችን ነው። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም በአሜሪካና ኢራን መካከል ጦርነቱ ዳግም መፈንዳቱ ተዘግቧል። ኢራን ወደ ሆርሙዝ ወሽመጥ ልገባ የነበረውን የአሜሪካ የጦር መርከብን በሚሳኤል መምታቷን ከገለጸች በኋላ ቀጠናው ዳግም ወደ አስፈሪ ጦርነት እየተሸጋገረ ይገኛል ተብሏል። የመካከለኛው ምስራቅ ሰማይ ዳግም በጦርነት ባሩድም ታፍኗል። በዓለማችን እጅግ ወሳኝ በሆነው የባህር መተላለፊያ ላይ የተሰማው የሚሳኤል ድምጽ ሀያሉ አሜሪካና እስላማዊቷ ኢራንን ወደ ማይቀረው ቀጥተኛ ጦርነት አፋፍ እየገፋፋቸው ይገኛል። የሆርሙዝ ወሽመጥን ሰንጥቆ ለመግባት የሞከረው ግዙፉ የአሜሪካ የባህር ኃይል አውዳሚ መርከብ በኢራን የባህር ዳርቻ ጠባቂዎች በተተኮሱ 2 ገዳይ ሚሳኤሎች ኢላማ ውስጥ መውደቁ ተዘግቧል። የኢራን መገናኛ ብዙሃን ኢርናና ፋርስ የዜና ወኪል በኩራት እንዳወጁት ከሆነም የጽዮናዊውና የአሜሪካ ጠላት የተባሉት መርከቦች በደረሰባቸው ጠንካራ ምት ሸሽተው ለመውጣት ተገደዋል ብለዋል። አክሲዮን የተሰኘው የዜና ምንጭ ጋዜጠኞች ያነጋገሯቸው አንድ የአሜሪካ ባለስልጣን ደግሞ የጦር መርከቡ በኢራን ሚሳኤሎች ተመቷል መባሉን አስተባብለዋል። የኢራን ጦር ይህንን ያለው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በወሳኙ የባህር ወሽመጥ ላይ ማለፊያ አጥተው የቆዩ መርከቦች ጉዞአቸውን እንዲቀጥሉ እገዛ እንደሚያደርጉ ከተናገሩ ከሰዓታት በኋላ ነው። ዋይት ሃውስ ጥቃቱን ለማስተባበል ቢሞክርም በጃክስ ወደብ አቅራቢያ የታየው ከባድ ፍንዳታ ግን የቀጠናውን ስጋት ወደ ሰማይ ሰቅሎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ከምድረ ገጽ ትጠፋለች በማለትም ዝተዋል። ኢራን በአሜሪካ መርከቦች ላይ ጥቃት ከሰነዘረች ከምድረ ገጽ ትጠፋለች ያሉት ትራምፕ ጦርነቱ ሊቀጥል እንደሚችልም ተናግረዋል። ኢራን 2 የአሜሪካ መርከቦች ላይ ጥቃት መፈጸሟን በቪዲዮ ጭምር ያሰራጨች ቢሆንም አሜሪካ ግን ሁለቱም መርከቦች ሆርሙዝን በሰላም አልፈዋል በማለትም አስተባብላለች። ፕሬዝዳንት ዶናልድ ትራምፕ የወሽመጡን ቁልፍ ለአሜሪካ ለማስገኘት ባወ
ባወጁት ፕሮጀክት ፍሪደም በተሰኘው ዘመቻ 15000 ታጣቂ ወታደሮች ከ100 በላይ ዘመናዊ ተዋጊ ጄቶችና በሚሳኤል የታጠቁ አውዳሚ መርከቦች ወደ ቀጠናው እንዲዘምቱ አዘዋል። አሜሪካ አሁን መመሪያዋን ቀይራለች። ማንኛውንም የኢራን ፈጣን ጀልባም ሆነ የሚሳኤል ማስወንጨፊያ ስጋት ሆኖ ከተገኘ ሳይጠየቅ እንዲደመሰስ ትዕዛዝን ሰጥተዋል። በባህረ ሰላጤው አካባቢ የተሰማሩ የአሜሪካ ኃይሎች በኢራን ሰራዊትና ይዞታዎች ላይ እርምጃ እንዲወስዱ መመሪያ እንደተላለፈባቸው ተዘግቧል። የአሜሪካ የዜና ድረገጽ የሆነው አክሲዮን አንድ የአገሪቱን ከፍተኛ ባለስልጣንን ጠቅሶ እንደዘገበው በቀጠናው ያሉ የአሜሪካ ኃይሎች በሚወስዱት እርምጃ ዙሪያ የነበረው መመሪያ ተለውጧል ብሏል። ስማቸው ያልተጠቀሰው ባለስልጣን ተናገሩት እንደተባለው በባህረ ሰላጤው የተሰማሩት የአሜሪካ ኃይሎች የኢራንን እስላማዊ አብዮታዊ ዘብ ፈጣን ጀልባዎች ወይንም የሚሳኤል ማስወንጨፊያ ቦታዎችን ኢላማ እንዲያደርጉ ፍቃድ ተሰጥቷቸዋል። የአሜሪካ ሰራዊት ይህንን እርምጃ እንዲወስድ የታዘዘው በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ ተጨባጭ ስጋት ይፈጽማሉ ብለው ባመኗቸው ኢላማዎች ላይ ነው ተብሏል። ጦርነቱ በባህር ላይ ብቻ የተገደበ ሳይሆን ወደ አረብ ኤምሬትም ተሸጋግሯል። የዓለማችን ግዙፉ የነዳጅ ማከማቻ በሆነው በፉጅሃራ ወደብ ላይ በድንገት የተከሰተው የድሮን ጥቃት አካባቢውን ወደ እሳትነት ቀይሮታል። በኢራን ድሮኖች ተፈጽሟል የተባለው ይህ ጥቃት ቁልፍ የሆኑ የነዳጅ ጋኖች ያወደመ ሲሆን በስፍራው የነበሩ የውጭ ሀገር ዜጎችም ተጎድተዋል ተብሏል። ኢራን ለማንኛውም ዛቻ ምላሽ ለመስጠት ዝግጁ ነኝ ስትል የጦር አውሮፕላኖቿንና የሚሳኤል መከላከያዎቿን ወደ ከፍተኛ ጥንቃቄ አስገብታለች። በሌላ በኩል ደግሞ አሜሪካ የኢራንን አብዮታዊ ዘብ ኢላማ ለማድረግ መዘጋጀቷን ቀጠናውን በማንኛውም ሰከንድ ወደ ትልቅ የጦርነት አዙሪት ሊገባ እንደሚችልም ከፍተኛ ስጋት ተፈጥሯል ነው የተባለው። ወደ ሌላኛው መረጃችን ስናመራ በኢትዮጵያ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተገልጿል። በኢትዮጵያ ያለው የኑሮ ውድነት በከፍተኛ ሁኔታ በጨመረበትና የንግዱ ማህበረሰብ የሚያደርገው ያልተገባ የዋጋ ጭማሪ የሚቆጣጠር የመንግስት አካል በጠፋበት ወቅት የነዳጅ ዋጋ በከፍተኛ ሁኔታ ጭማሪ መደረጉ ተገልጿል። መንግስት ባደረገው የነዳጅ ዋጋ ጭማሪ ነጭ ናፍጣ በሊትር 180 ብር ከ46 ሳንቲም እየገባ ሲሆን ቤንዚን በሊትር 160 7 ብር ከ50 ሳንቲም ሆኗል። ከሚያዝያ 26 ቀን 2018 ዓመተ ምህረት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ማዲያዎች ማረጋግጠዋል። የንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ እንደሚያመላክተው የዓለም የነዳጅ ዋጋን መሰረት በማድረግ ከሚያዝያ 23 ቀን 2018 ዓመተ ምህረት ከምሽቱ 12 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ያስረዳል። በደብዳቤው ላይ በተገለጸው መሰረት በሊትር ነጭ ናፍጣ 180 ብር ከ46 ሳንቲም፣ ቤንዚን 167 ብር ከ80 ሳንቲም፣ ኪሮሲን 320 ብር ከ66 ሳንቲም፣ ቀላል ጥቁር ናፍጣ ደግሞ 170 ብር ከ62 ሳንቲም፣ ከባድ ጥቁር ናፍጣ ደግሞ 167 ብር ከ37 ሳንቲም፣ የአውሮፕላን ነዳጅ ደግሞ 319 ብር ከ76 ሳንቲም ሆኗል። የማዲያ ሰራተኞች ቤንዚንን በተቀመጠው ዋጋ እየሸጡ እንደሚገኝም ተመላክቷል። በነዳጅ ምርቶች ላይ ከአንድ ወር በፊት የዋጋ ጭማሪ ተደርጎ እንደነበር አይዘነጋም። ወደ ቀጣዩ ሰበር መረጃችን ስናመራ ደግሞ 4 ኪሎን ያናወጠ ድንገተኛ መፈንቅለ መንግስት ታውጇል። በኢትዮጵያ ፖለቲካ ውስጥ ታይቶ በማይታወቅ መልኩ ባለፉት ጥቂት ጊዜያት ውስጥ የተከሰተው ድንገተኛ ክስተት የሀገሪቱን መጻኢ ዕድል ጥያቄ ምልክት ውስጥ ጥሎታል። መፈንቅለ መንግስት መታወጁን ተከትሎ በዋና ከተማዋ ከባድ የፍንዳታ ድምጽ ከተማዋን አናውጧል። ከ4 ኪሎ ቤተ መንግስት እስከ መቀለ የደረሰው የፖለቲካ ውጥረት ሀገሪቱን ወደ አዲስ ምዕራፍ ሊወስዳት የሚችል የመሬት መንቀጥቀጥ ሆኖ ተመዝግቧል። በአዲስ አበባ የሚገኘው የስልጣን ማማ 4 ኪሎ ዛሬ ረፋዱን በከፍተኛ ድንጋጤ ተውጧል። በመንግስት መዋቅር ውስጥ የተከሰተው ይህ መፈንቅለ መንግስት ተብሎ የተገለጸው ክስተት ከፍተኛ ባለስልጣናትና የጸጥታ መዋቅሩን ግራ ያጋባ መሆኑ ተሰምቷል። በሰሜኑ የሀገሪቱ ክፍል በተለይም በትግራይ ክልል ያለው የፖለቲካ ውጥረት አሁን ወደ አደገኛ ደረጃ ተሸጋግሯል ነው የተባለው። በጠቅላይ ሚኒስትር አብይ አህመድ የተሾሙት የትግራይ ክልል ጊዜያዊ አስተዳደር
አስተዳደሩ ፕሬዝዳንት በድንገት ከስልጣናቸው ተፈናቅለዋል የሚሉ ዘገባዎች ከትግራይ ክልል እየተዘገቡ ይገኛል። ይህ እርምጃ በክልል ውስጥ ለወራት ሲብላላ የቆየው የስልጣን ሽኩቻ ወደ መጨረሻው ምዕራፍ መድረሱን ያመላከተም ሆኗል። ህዝባዊ ወያነ ሓርነት ትግራይ ህወሓት የድርጅቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ መሾሙን ለጉዳዩ ቅርበት ያላቸው ምንጮች በሰፊው እየዘገቡት ይገኛሉ። ይህ ሹመት የትግራይ ክልል አስተዳደር ከፌደራል መንግስቱ ጋር ያለውን ግንኙነት ሙሉ በሙሉ አደጋ ላይ የሚጥል የፕሪቶሪያውን የሰላም ስምምነት ደግሞ አደጋ ላይ የጣለ ክስተት ሲሆን በትግራይ የፖለቲካ ኃይሎች መካከል ያለውን መቃቃር ደግሞ ወደ ግጭት ሊያመራ የሚችል አደገኛ ውሳኔ መሆኑ ተነግሯል። ከዚህ ቀደም የህወሓት አመራሮች የክልሉ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጀነራል ታደሰን ስልጣናቸውን ለህወሓት ኃይሎች እንዲያስረክቡ ቢጠየቁም የማስረክበው ስልጣን የለኝም በማለት ምላሽ መስጠታቸው የሚታወስ ነው። ይህ በእንዲህ እንዳለ በትግራይ ክልል ዋና ከተማ ምሽቱን ከባድ የቦምብ ፍንዳታ ተከስቷል። በትግራይ ክልል ፖለቲካዊ ማዕከል በሆነችው መቀሌ ከተማ ትላንት ምሽት 2 ሰዓት ገደማ የተሰማው የቦምብ ፍንዳታ በክልሉ እየተካረረ የመጣውን የፖለቲካ ውጥረት ማሳያ ሆኗል ተብሏል። የመቀሌ ከተማ ፖሊስ አዛዥ ኮማንደር ሃዱሽ ሃዲጉ እንደተናገሩት ከሆነም ፍንዳታው የደረሰው የክልሉን ምክር ቤትና የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ከሚለየው አስፋልት 500 ሜትር ርቆ በሚገኘው ስፍራ ላይ ነው ብለዋል። ምንም እንኳ በፍንዳታው በሰውም ሆነ በንብረት ላይ ጉዳት የደረሰ ባይኖርም ክስተቱ በማህበራዊ ሚዲያዎች እንደተወራው በምክር ቤቱ ግቢ ውስጥ አለመፈጸሙን ፖሊስ ገልጾ ድርጊቱን ማን እንደፈጸመው በማጣራት ላይ እንደሚገኝም ገልጿል። የዚህ ፍንዳታ መከሰት እንደ ተራ አጋጣሚ ብቻ ተደርጎ የማይታለፍ ዋነኛ ምክንያቱም በክልሉ ውስጥ ካለው የፖለቲካ ሽኩቻ ጋር በቀጥታ የሚገጣጠም በመሆኑ ነው። ክስተቱ የተፈጠረው በ2012 ዓመተ ምህረት በተካሄደው አወዛጋቢ ምርጫ የተቋቋመው የትግራይ ክልል ምክር ቤት ዛሬ ማክሰኞ አስቸኳይ ስብሰባውን ያካሂዳል የሚል ሰፊ መረጃ እየተዘዋወረ ባለበት ወቅት ነው። ይህንን ስብሰባ በተመለከተ በፖለቲካ ልዕቃኑ መካከል ያለው መከፋፈል ፍንትው ብሎ ወጥቷል ነው የተባለው። ቀድሞ የህወሓት አሁን ደግሞ የስምረት ፓርቲ አባል ሆነው የምክር ቤት አባላትን ለስብሰባ ምንም አይነት ጥሪ እንዳልደረሳቸው ሲገልጹ፣ በሌላ በኩል ደግሞ የህወሓቱ ቃል አቀባይ አቶ ሚካኤል አስገዶም ስብሰባው እንደሚካሄድ አረጋግጠው በምክር ቤቱ የጸጥታ ስጋት አለ ብለው የሚያስወሩት አካላት የትግራይ ጠላቶች ናቸው ሲሉ ፈርጀዋል። የዚህ ፍንዳታ አንድምታ ከህግ ጥሰትን ባለፈ የትግራይን ሰላም ዳግም አደጋ ላይ የሚጥል ከባድ ማሳያ ነው ተብሏል። ፖሊስ ፍንዳታው ሆነ ተብሎ የተፈጸመ ይሁን አይሁን ገና እያጣራ ቢሆንም ድርጊቱ ጀነራል ታደሰ ወረደ ከሰዓታት በፊት ትግራይ በተሰባሪ ሰላምና በጦርነት መካከል ባለች ጠባብ መንገድ ላይ ትገኛለች ብለው የሰጡትን ማስጠንቀቂያ በተግባር የሚያረጋግጥ ሆኗል። በፖለቲካ ልዩነት ሰበብ ምክር ቤትና አስተዳደር አካባቢ የሚሰሙ ፍንዳታዎች ህዝቡን ወደ አላስፈላጊ ስጋትና መከራ የሚመልሱ እንዲሁም የፕሪቶሪያውን የሰላም ስምምነት አተገባበር በከፍተኛ ሁኔታ የሚፈትኑ ናቸው ተብሏል። የትግራይ ህዝብ ካለፈው ጦርነት ገና ሳያገግም የፖለቲካ ልዕቃኑ የስልጣን ሽኩቻ ወደ እርስ በርስ ጦርነት እንዳያመራ ከወዲሁ ከፍተኛ ጥንቃቄ ሊደረግበት የሚገባ አንገብጋቢ ጉዳይ መሆኑን የፖለቲካ ተንታኞች እየተናገሩ ይገኛሉ። የህወሓት መከፋፈልና የትግራይ ክልልን ወቅታዊ ፖለቲካዊ ቀውስ አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከሰዓታት በፊት ጠንካራ መልእክት አስተላልፈዋል። ጀነራል ታደሰ ባወጡት መግለጫ ትግራይ በአሁኑ ወቅት በተሰባሪ ሰላምና በጦርነት መካከል ያለች በጣም ጠባብ መንገድ ላይ መሆኗን ገልጸዋል። ይህ ደመናው ያልተገፈፈ የጦርነት ስጋት በቀላሉ ዳግም ወደ ጦርነት ሊያስገባ የሚችልበት አደገኛ ሁኔታ ላይ መገኘቱን አስጠንቅቀዋል። የድቀታችን ምንጭ አመራሩ መሆኑ ተደጋግሞ የተገለጸ ጉዳይ ነው ብለዋል። በትግራይ ያለው የፖለቲካ ውጥረት ከመቼውም ጊዜ በላይ በተጋጋለበት ወቅት ህዝቡ በከፍተኛ ድንጋጤ ውስጥ ሆኖ ጉዳዩን እየተከታተለ ሲሆን መንግስት እስካሁን በይፋ የሰጠው ዝርዝር መግለጫ ባይኖርም ሁኔታው ግን ከሀገር ውስጥ አልፎ የዓለም አቀፉ ማህበረሰብ ትኩረትን ስቧል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።